ከተመሰረተ 16 ዓመት ሆኖታል። የተለያዩ ከ80 በላይ ድርጅቶች ይገኙበታል። ከ4500 በላይ ኢትዮጵያውያን ደግሞ የስራ ዕድል ተጠቃሚ እንዲሆኑ አድርጓል። ግቢው እንደምትመለከቱት በ200 ሄክታር መሬት ላይ አርፏል። በቀጣይም የተለያዩ ማስፋፊያዎችን እየሰራ ይገኛል። የአይሲቲ ፓርክ ተመልካቾቻችን እኛም በግቢ ቆይታ አድርገን የተለያዩ የቴክኖሎጂ ውጤቶች ሀገራችን ላይ የሚመረቱና በዘርፉ የተሰማሩ ባለሀብቶች ጋር ቆይታ አድርገን ወደ እናንተ የምናደርሰው ፕሮግራም ይኖረናል። አብራችሁ ነው። የተቋቋመበትም ዋና ዓላማ የመንግስት የልማት ድርጅት ሲሆን የቴክኖሎጂ ፓርኮችን ለማልማት ለማስተዳደርና ተመሳሳይ አገልግሎቶችን ለመስጠት የተቋቋመ ድርጅት ነው። አየር መንገዳችን በቅርብ ርቀት በተለይ አሁን አዲስ ያለ የኮሪደር ልማት እንዲሁም አዲሱ መንገድ ከአየር መንገዳችን የ10 ደቂቃ ድራይቭ ርቀት ላይ የሚገኝ ተቋም ሲሆን የቴክኖሎጂና የኢኖቬሽን ማዕከል አድርጎ ማሳወቅ መስራት ነው ዋና ዓላማው። ከዚህ አንጻር በርካታ ስራዎችን እየሰራ ነው የሚገኘው። ከዚህም አንዱ በዋናነት የኢንፎርሜሽን ቴክኖሎጂ ማዕከሉን በመደገፍ በማጎልበት የውጭ ኢንቨስትመንትን መሳብ፣ ለዜጎች የስራ ዕድል መፍጠር፣ ተተኪ ምርቶችን ማጎልበት መጨመር፣ የውጭ ከረንሲ ማስገኘት እንዲሁም ደግሞ የሀገር ውስጥ የአይቲ ተቋማትን በመደገፍ ዓለም አቀፍ ተወዳዳሪ ማድረግ ብሎ ይህን ስራ እየሰራ ይገኛል። ኢትዮጵያ የጀመረችውን የ2030 የዲጂታል ቴክኖሎጂ እድገት እውን እንዲሆን ከሚሰሩ ተቋማት መካከል አንዱ አይሲቲ ፓርክ ነው። በአራት የቢዝነስ ዘርፎች ላይ ለመስራት እየተንቀሳቀስን እንገኛለን። አንደኛውና ዋና የሶፍትዌር ዴቨሎፕመንት ቢዝነስ ላይ ነው። ሁለተኛውና ትልቁ የሳይበር ሴኩሪቲ ምህዳርን ለማስፋት በሳይበር ሴኩሪቲ ዘርፍ ላይ እንሰራለን። ሶስተኛ የኢንፍራስትራክቸር የተለያዩ ዳታ ሴንተሮችን፣ ኔትወርኮችን መዘርጋትና የመሳሰሉት እናደርጋለን። አራተኛውና አሁን በዋናኝነት እየሰራን ያለነው የቢዝነስ አውትሶርሲንግ ወይም ኢንፎርሜሽን ቴክኖሎጂ አውትሶርሲንግ ለሌላው ዓለም እያቀረብን እንገኛለን። የአሸዋ ዶትኮም ኢኮመርስ ፕላትፎርማችን መጀመሪያ ያስተዋወቅ ነው። እዛ ላይም የተለያዩ ቬንደሮች በጣም ብዙ ቬንደሮች አሉ። እነሱ የተለያዩ ፕሮዳክታቸውን እዛ ላይ ሼር እያደረጉ የሚሸጡበት ፕላትፎርም ሬድ ያደርገናል። ሁለተኛው ሰርቪሳችን ደግሞ የከስተም ሶፍትዌሮች አሉ። ያ ማለት ምንድነው? ክላይንቱ የሚፈልጋቸው ነገሮች በራሱ ኢንተረስት ልክ በዚህ ሼፕ ይደረግልኝ ባለው መሰረት ቢውልድ እያደረግን እናስረክባለን ማለት ነው። ከምናበለጽጋቸው ሶፍትዌሮች መካከል አንደኛውና የኛ ፍላግሺፕ ፕሮዳክት የሆነው ኢቲቦሎ የሚባል ሶፍትዌር ነው። እሱ ምንድነው? በዌብ አፕ ነው የተሰራው። ከአዲስ አበባ መንገድ ትራንስፖርት ጋር የሶስትዮሽና የቦሎ ቤቶች የ5 ዓመት ውል ወስደን እየሰራን ያለ ነው። እሱ የሚያደርገው ምንድነው? ቬሂክል ኢንስፔክሽን ሲስተምን አውቶሜት አድርገን ነው አዲስ አበባን ጨምሮ 7 ሪጅኖች ላይ ዲፕሎይ ተደርጓል። 80 አካባቢ የሚሆኑ ዓለም አቀፍና አገር አቀፍ የአይቲ ተቋማት እዚህ ውስጥ መሰረት አድርገው እየሰሩ ይገኛሉ። ይህንን ታሳቢ ስናደርግ ፓርክ ውስጥ በተለያዩ ዞኖች ከፍለን በተለይ በማስተር ፕላን በዞናል ቤዝ ስራዎችን እየሰራ ነው የምንገኘው። ከዚህ ውስጥ አንዱ የአይሲቲ ቢዝነስ የሚባል አንድ ዞን አለ። የአይሲቲ ቢዝነስ ዋና ማዕከል አድርጎ የሚሰራው ዳታ ሴንተር፣ ኢኮሜርስ፣ ሶፍትዌር ዲቨሎፕመንት፣ ቢፒኦ እና አውትሶርሲንግን ታሳቢ አድርጎ የሚሰራ ነው። ከዚህ በተጨማሪ ማኑፋክቸሪንግ ላይ ወይም መገጣጠሚያዎች ላይ የሚሰራ ሌላ አንድ ዞን አለ። እዚህም ደግሞ ኤሌክትሮኒክስ ማኑፋክቸሪንግን በዋናነት ማዕከል አድርገን እዚሁ መስራት ነው። ሽያጭ መዝገቢያ መሳሪያዎችን ከገቢዎችና ጉምሩክ ባለስልጣን እውቅና በመውሰድ ለግብር ከፋዮች እናቀርባለን። የኢኮሜርስ አገልግሎትም አለን፣ ሁሉ በእጅ የሚባል። ከዛ ቀጥሎ ደግሞ አሁን በአዲስ መልኩ ደግሞ የፋይናንሻል ቴክኖሎጂ አገልግሎትም እያቀረብን ነው ማለት ነው። ከውጭ ገቡ የነበሩ ምርቶች እዚህ ፓርክ ውስጥ እየተሰሩ ናቸው ያሉት። አሁን ለምሳሌ ከማኑፋክቸሪንግ ዘርፍ ብናይ የሞባይል ስልኮች፣ ቴሌቪዥኖች፣ ቶነር፣ ፕሪንተር፣ ኤልኢዲ አምፖሎች፣ ፖስት ማሽን፣ የተለያዩ ማሽኖች እየተሰሩ ነው እዚህ ፓርክ ውስጥ ማለት ነው። ሶፍትዌሮች፣ ሌሎች ነገሮች ሁሉ ከውጭ ሀገር ነበር እየተገዙ ስንጠቀም የነበረው። አሁን ላይ ግን አብዛኞቹ ነገሮች በሀገር ውስጥ ነው እየተመረቱ ያሉት። ዋናው አንዱ የኛ ተልኳችን እንደተባለው የቴክኖሎጂ ሽግግር ማድረግ፣ ከዛ ደግሞ ዳይሬክት ኢንቨስትመንትን መሳብ፣ ከዚህ በተጨማሪ ደግሞ
ኢምፖርት ሰብስቲሽን ወይም ደግሞ ተተኪ ምርቶችን ማሳደግ ነው። ከዚህ አንጻር አሁን ብዙ እስካሁን የተለመደው ብዙ የቴክኖሎጂ ፕሮዳክቶች ከውጭ ነው ኢምፖርት የምናደርጋቸው ከስተማይዝ የምናደርጋቸው ከዛ የተለመደው ምስሉ ያ ማለት ጥገኛ እንድንሆን አድርጎን ቆይቷል። በዋናነት የቴክኖሎጂ ምርትን ሙሉ በሙሉ በሀገር ውስጥ መተካት ነው። ከዚህ አንጻር አንዱ ይሄንን ስናደርግ አንዱ ዶላር ወጫችንን እንቀንሳለን፣ ሁለተኛ ደግሞ ኤክስፖርታችንን እናሳድጋለን። አይሲቲ ፓርክ ውስጥ ከሚገኙ በጣም ትልልቅ የቴክኖሎጂ ተቋማት መካከል አንዱ ዊንግ አፍሪካ ነው። ዊንግ አፍሪካ እንደሚታወቀው አዲስ አበባ ውስጥ ለሚገኙ በጣም ትልልቅ ተቋማት ነው የምንላቸው ዓለም አቀፍ ተቋማት፣ ለባንኮች እንዲሁም ለጀማሪ ቢዝነስ ባለቤቶች ጭምር የዳታ ሴንተር አገልግሎት እየሰጠ ይገኛል። የዳታ ሴንተር ሰርቪስ ከምንሰጣቸው ሜጀር ካምፓኒዎች ሳፋሪኮም ኢትዮጵያ፣ ዌብስፕሪክስ፣ ባንክ ኦፍ አቢሲኒያ፣ የፔመንት ጌትዌዎች፣ የትራንስፖርት ሄሊንግ ካምፓኒዎች እና የጤና ሚኒስቴርን ለምሳሌ መጥቀስ ይቻላል። በጣም በርካታ ዳይቨርሲቲ ያላቸውን ካምፓኒዎች ሰርቪስ እንሰጣለን። ኢትዮጵያ የያዘችውን የዲጂታል ትራንስፎርሜሽን ለማሳለጥ መሰረታዊ ግብአት የሚባሉት ነገሮች አሉ። ለምሳሌ ኢንፍራስትራክቸር ወይ መሰረተ ልማት የሚባሉት ኢትዮጵያ ለያዘችው የዲጂታል ጉዞ ዳታ ሴንተር በጣም ወሳኝ ግብአት ነው ብለን እናምናለን። ሌላ ድርጅቶች ሰርቻለሁ። ከዚህ ከገባው ደግሞ የተሻለ ብዙ ነገር ያገኘሁት ነገር አለ። የቴክኖሎጂ ሞኒተሪንግ ሌላ ቦታ ማንጠቀማቸው ሞኒተሪንግ የተለያዩ ማሽኖች አሉ። እዚህ የተለያየ ክሊያንት አሉ። የነሱን ብዙ ነገር ነው እዚህ ጋር ያገኘነው ነገር ያለ ነው ማለት ነው። በዚህ ደግሞ ቤተሰባችን የተሻለ ነገር እያስተዳደርን እየተማርን ብዙ ነገር እያሳየን ነው ያለው ድርጅት። ከ12 የሚበልጡ ፕሮዳክቶችን አምርተናል። እነዚህ ፕሮዳክቶች ሀገር ውስጥ ብቻ አይደለም ከሀገር ውጪ ዛሬ ላይ ፕሬዘንት እያደረግናቸው ያለ ነው። የጤናው ዘርፍን፣ የፋይናንስ ዘርፍን፣ የኢንሹራንስ ዘርፍን እንደዚሁም ደግሞ የትራንስፖርት ዘርፍ የመሳሰሉ ዋና ዋና የምንላቸው ኪ ዲጂታላይዜሽኑ ዲማንድ የሚያደርጋቸውን ኤሪያዎችን ከማሳለጥ ወይም ከማዘመን አንጻር እነዚህን በወጣት የዩኒቨርሲቲ ተማሪዎች ገና ዩኒቨርሲቲ እንኳን ያልተመረቁ ተማሪዎችን አሰባስበን ቅድም ባልኩሽ የውጭው ዓለም ላይ የዲጂታል ትራንስፎርሜሽኑን ሊያሳልጡ የሚችሉ ባለሙያዎችን ኮቺንግ ሜንቶርሺፕ በማሰራት እነዚህን ፕሮዳክቶችን ማምረት ይችላል። አሁን የምንገኝበት ድርጅት የፕሪንተር ቀለሞችን የሚያመርት ድርጅት ነው። ታዲያ ይህንን ቀደም ብሎ ሀገራችን እንግዲህ ከውጭ የምታስገባው ነበረ። እዚህ ግን አሁን በስፋት እየተመረተ በቀን ውስጥ ከ300 እስከ 500 የሚሆኑ እንደዚህ አይነት የፕሪንተር ቀለሞችን እያመረቱ ለደንበኞቻቸው ያስረክባሉ። አንደኛ የውጭ ምንዛሬ ኢትዮጵያ ማዳን ትችላለች። ሁለተኛ ደግሞ በተለይም ተቋማት ይህንን ነገር ሲፈልጉ ባጠረ ጊዜ በቀላሉ አግኝተውት ወደሚቀጥለው አገልግሎቶቻቸው በፍጥነት እንዲሄዱ ይረዳቸዋል። እንደዚህ አይነትና ሌሎችም ድርጅቶች በስፋት አይሲቲ ፓርክ ውስጥ ተሰማርተው ይገኛሉ። ያው ራሴን ችዬ እኖራለሁ። በዚህ ድርጅት ራሴን አስተዳድራለሁ። የፕሪንተር ቀለማውን ምን እንደሆነ አላቅም ነበር። እዚህ በምሰራበት ሰዓት ግን ብዙ ነገሮችን አውቄያለሁ። እንዴት እንደሚሰራ፣ ከምን እንደሚሰራ፣ ምን አይነት ጥቅም እንዳለው ምናምን አውቄያለሁ። በጣም በርካታ የፕሪንተር ቶነር ከውጭ ነበር የሚመጣው። አሁን እሱን እዚህ መገጣጠም እዚሁ ማምረት የተቻለበት ሁኔታ አለ። ሲምፕል የሚመስሉ ግን በርካታ ውጭ የምናወጣባቸው ነገሮችን እዚሁ ማኔጅ ማድረግ የምንችልበት ለምሳሌ ኤልኢዲ ላይት እንግዲህ ዲማንዱ ከፍተኛ ነው። እኛ የምንጠቀመው በየቤቱ በየአንዳንዳችን ቤት ያለው ኤልኢዲ ላይት አሁን ኢትዮጵያ ውስጥ ማምረት የተቻለበት፣ ቀጣይ ደግሞ በጣም በሰፊው እንደ ሀገርም አቅጣጫ ተሰጥቶ የተንቀሳቀስን ያለ ነው። ለስታርታፖች በተለይ ትኩረት በማድረግ እዚህ መጥተው ስራዎችን እንዲሰሩ ኮወርኪንግ ስፔስ በማመቻቸት ሌሎችንም ነገሮች በማመቻቸት የፈጠራ ስራቸውን እንዲያሳድጉ የእውቀት ሽግግር ከውጭ ሀገርም ቢሆን እዚህ ካሉ ድርጅቶች ጋር እንዲያደርጉ የማመቻቸት ስራዎችን እንሰራለን። የስራ እድል ፈጠራ አንጻርም ብዙ ስራ እድሎች እየተፈጠሩ ነው። እያንዳንዱ ካምፓኒ ውስጥ ከ100 በላይ የሆኑ ሰዎች ናቸው እየተቀጠሩ ያሉትና ብዙ የስራ እድል ተፈጥሯል። በቴክኖሎጂ ዘርፍ እስከዛሬ የነበረው ቲዮሪቲካሊ የነበረውን ተምረናቸው ቲዮሪቲካሊ የነበሩት ነገሮች እዚህ መተን እንዴት አፕላይ እንደምናደርጋቸው፣ እንዴት ሪል ወርልድ የሆኑ ፕሮብለሞችን ልንፈታ እንደምንችል፣ የተለያዩ ፍሬምወርኮችን የተለያዩ ፕሮግራሚንግ ላንጉጆችን ተጠቅመን እንዴት ልንፈታቸው እንችላለን የሚለውን ሪል ወርልድ ሶሉሽን እንድፈጥር አሴቲም ደግሞ እንዴት የተለያዩ ሀሳቦችን ሼር አድርገን እንዴት
አንድ የሆነ ሀሳብ ላይ ልንደርስ እንደምንችል? ዋናነት የእኛንም ግባችንን መዳረሻችንን ስንመለከት አንደኛ ለበርካታ ወጣቶች የስራ እድል መፍጠር፣ ሁለተኛ የተተኪ ምርቶችን ሙሉ በሙሉ በሀገር ውስጥ ማምረት ነው። ከዛ ውጪ ኤክስፖርት በከፍተኛ ሁኔታ ኤክስፖርትን ማበረታታት፣ ኤክስፖርት የሚደረጉ ፕሮዳክቶችን እዚሁ ፓርክ ውስጥ እንዲለሙ ማድረግ ነው። ከምንም በላይ ደግሞ የቴክኖሎጂ ሽግግርን ማፋጠን ነው። ይህንን በሰፊው የምንሰራበት ነው የሚሆነው። አይሲቲ መንደር ውስጥ ከሚገኙ ትልልቅ ተቋማት መካከል አንዱ ኤምኬ ነው። ኤምኬ እንግዲህ በሀገራችን ውስጥ ቀደም ብሎ በተለይ ባንኮች እንዲሁም ደግሞ ስማርት ካርድ የሚጠቀሙ የተለያዩ ሆቴሎች እነዚህ ካርዶች የሚያሳትሙት ወደ ውጭ ሂደው ነበር፣ ከውጭ ነበር የሚያስመጡት። አሁን ግን ከአንድ ዓመት ሆኖታል ከተቋቋመ ለተለያዩ ባንኮች እንዲሁም ደግሞ ለሆቴሎችና በአጠቃላይ ስማርት ካርዶችን ለሚፈልጉ ሁሉ አገልግሎታቸውን እየሰጡ ይገኛሉ። ሌላው ደግሞ ሀገራችን የጀመረችውን እንግዲህ እንደምትመለከቱት ፋይዳንም ከተጀመረ ጊዜ አንስቶ ከ3 ሚሊዮን በላይ እነዚህ ካርዶች እያመረቱ ለተጠቃሚዎች እያደረሱ ይገኛሉ። ሀገራችን የመጀመሪያው የስማርት ካርድ ማኒፋክቸሪንግ ካምፓኒ ነው። ስራ ከጀመረ ወደ 1 ዓመት አካባቢ ፉሊ ወደ ማኒፋክቸሪንግ የገባ ካምፓኒ ነው። የምንሰራቸው ምርቶች የተለያዩ አይዲ ካርዶች፣ በዋነኝነት የናሽናል አይዲ እንዲሁም የተለያዩ የሆቴል የተለያዩ በር አክሰስ ዶሮችን እንዲሁም ዋናው ምርታችን ደግሞ የባንክ ካርዶችን ፔመንት ካርዶችን በማምረት ላይ ይገኛል። የውጭ ምንዛሬውን በማዳን ከፍተኛ አስተዋጽኦ አለው። እነዚህን ዲጂታል ካርዶች ለማስመጣት በውጭ ምንዛሬ ነበረ። እዚህ በሀገር ውስጥ በብር ስለሚያገኙት ብዙ የውጭ ምንዛሬን በማትረፍ ትልቅ አስተዋጽኦ ያለው ድርጅት ነው። በተጨማሪ ደግሞ ድርጅታችን ከ100 በላይ ለሆኑ ሰራተኞች የስራ እድል ፈጥሯል። የዲጂታል ስትራቴጂውንም እውን በማድረግ ከፍተኛ አስተዋጽኦ አለው። የቴክኖሎጂ ሽግግርንም በማድረግ ቴክኖሎጂው ቶሎ ቶሎ ስለሚቀያየር ትሬኒንጎቹን በመስጠት ቴክኖሎጂውን ወደ ሀገር ውስጥ በማስገባት ከፍተኛ አስተዋጽኦ አለው። የስማርት ካርድ ማኒፋክቸሪንግ አዲስ ነው ለሀገራችን። ይሄንን አዲስ የሆነውን ቴክኖሎጂ ከቬትናም ካምፓኒ ጋር በመተባበር ለሰራተኞቻችን ውጭ ሀገር ሄደው እኔን ጨምሮ ውጭ ሀገር ወደ ቬትናም ሄደን ለተወሰኑ ወራት ስልጠና ወስደን መተናል። ይሄን የማምረት ሂደቱንም እሱንም መተን እዚህ ሰራተኞቻችንን ትሬን አድርገናል። ከዛ በተጨማሪ ደግሞ የተለያዩ የቬትናም ኤክስፐርቶችን በማስመጣት የትሬኒንግ እና የእውቀት ማሸጋገር ሂደትን በመስራት ላይ ይገኛል ካምፓኒያችን። ድርጅት ውስጥ አንዱ የስራ እድል ከተፈጠረላቸው ሰራተኞች አንዱ ነኝ። በሙያዊ ሜካኒካል ኢንጂነር ነኝ። በዚህ ድርጅት በጣም ብዙ የተጠቀምናቸው ነገሮች አሉ። አንዱ የስራ እድል ማግኘቱ ነው። ከዛ ውጪ ይሄ ቴክኖሎጂ በሀገራችን በኢትዮጵያ የመጀመሪያው ነው እና ከተማርናቸውም ነገሮች አንጻር እነዚህን የማስተሳሰር እና ሀገር በቀል የማድረግ ቴክኖሎጂውን ከፈረንጆቹ ወደኛ የማምጣት ነገር በጣም ትልቅ እድል ተፈጥሮልናል። ላደጉት ሀገራት የእድገታቸው ምሰሶ ምልክት ነው ቴክኖሎጂ። ሀገራችን ኢትዮጵያም በተለይም ደግሞ በቴክኖሎጂ ዘርፍ የምታደርገውን ግስጋሴ ይሁን እንዲሆን እንደዚህ አይነት ያማሩ ህንፃዎችንና መሰረተ ልማቶችን አሟልታ በዘርፉ የተሰማሩ በተለይም ደግሞ በቴክኖሎጂ ማምረትና ማበልጸግ ላይ ለተሰማሩ ባለሀብቶች ህንፃዎችን እንዲሁም ሌሎችን ግብዓቶችን እያሟላች ማበረታቻዎችን እየሰጠች ትገኛለች። አይሲቲ ፓርክ ደግሞ ለዚህ አንዱ ማሳያ ነው። አሁን ላይ ፓርክ ውስጥ ወደ 26 የሚሆኑ ድርጅቶች መሬት በንዑስ ሊዝ ወስደው ስራ የጀመሩ አሉ። ለመስራት የግንባታ ስራ እየጀመሩ ያሉበትም ሁኔታ ያለ፣ ሌሎቹ ደግሞ ወደ 44 የሚሆኑ ድርጅቶች የቢሮ ቦታ በመከራየት
የሶፍትዌር ማበልጸግ፣ የማማከር ስራ፣ ቢዝነስ አውትሶርሲንግ የተለያዩ ስራዎችን እየሰሩ ይገኛሉ። እንደ ፓርክ እኛ የተለያዩ አገልግሎቶችን እየሰጠን እንገኛለን። አንደኛው የተሟላ መሰረተ ልማት ማቅረብ ነው። ያ ማለት የሚመጣው ኢንቨስተር ያለምንም ቢሮክራሲ ፕለግ ኤንድ ፕላይ ታሳቢ ተደርጎ ኢሚዲየትሊ ወደ ስራ መግባት እንዲችል የተሟላ መሰረተ ልማት ያለው መሬት ማቅረብ ነው። ይህም መሬት ፍላጎት ላላቸው በንዑስ ሊዝ አስተላልፈን የራሳቸውን ዲዛይን ሰርተው የራሳቸውን ግንባታ አከናውነው በቀጥታ ወደ ስራ መግባት እንዲችሉ ይህን እናቀርባለን። ሁለተኛው የተሟላ ወርክ ስፔስ ያለው ቢሮ እናቀርባለን። በአሁኑ ሰዓት ፓርኩ ከ7 በላይ ህንፃዎች አሉት። እነዚህ ህንፃዎች በዋናነት ለኢንቨስተሮች ክፍት ሆነው ሁሉም ነገር ተዘጋጅቶላቸው በቀጥታ መጥተው ስራቸውን መጀመር እንዲችሉ የሚያስችል ኢንቫይሮንመንት ተፈጥሮለት እሱን እያደረግን እንገኛለን። ቴክኖሎጂ እንደሚታወቀው አዳዲስ ግኝት ነው፣ ምርምር ነው። ሁልጊዜ አዲስ ነገር ለማምጣት ሁልጊዜ ስራን የሚጠይቅ ነው። ወጣቶቹም በዚህ ዘርፍ ላይ ሲሰማሩ ለሀገራቸው በተለይም ደግሞ ለኢኮኖሚው እድገት እንዲሁም ደግሞ ዜጎቻቸው ደግሞ በቴክኖሎጂ አማካኝነት ተጠቅመው ቀልጣፋ አገልግሎትን እንዲያገኙ የሚያስቡበት የሚያንሰላስሉበት፣ በዚህ መልኩ ደግሞ ቁጭ ብለው እንዲያስቡ የሚያደርግ ምቹ ቦታም አለው። በተለይ በቴክኖሎጂ ዘርፍ የተሰማሩ ባለሀብቶች ደግሞ ከወጣቶቻቸው ጋር መወያየት ቢፈልጉ አዲስ ሀሳብ ማምጣት ቢፈልጉ በዚህ መልኩ ቁጭ ብለው ማሰብ ማሰላሰል የሚችሉበት ምቹ ቦታም አለ። ባለሀብቶችም እንደነገሩት በሲቲ ፓርክ እያገኙት ያለው አገልግሎት እጅጉን እንደሚያስደስታቸውና ለቴክኖሎጂ እድገታቸው ለስራቸው ስኬትም ፓርኩ የበኩሉን ሚና እየተወጣ እንደሆነም ነግረውናል። ስራ ኢንቫይሮንመንቱ በጣም ምቹ ነው። ስፔሻሊ ለኛ እንደ ቴክኖሎጂ ካምፓኒ ኢንቫይሮንመንቱ በጣም የተረጋጋና ሞር ፎከስ አድርገን እንድንሰራ በጣም ያግዘናል ሁላችንም። ከዛ ደግሞ የኢንተርኔትና መብራትን በተመለከተ 24/7 ሁሌም አለ፣ ሙሉ ሰዓት ላይ አለ። ቅዳሜን ብንገባ እሁድን ብንገባ ሁሌም ውሃና መብራት አለ። በጣም ጽዱ ነው። ውሃም አለ። ካፍቴሪያዎቹም ሁሉም ነገር ለኛ ዲፓርትመንት በደንብ የተመቸ ነው። እረፍት ሰዓቶቻቸው ላይ ደግሞ ሰራተኞቹ ወጥተው ወክ ለማድረግ ኢንቫይሮንመንቱ በጣም ነው የሚመቸው። ግሪን ኤሪያ አለ። በጣም ቆንጆ ነው ያለው። ከተማ ላይ ባለው ሁኔታ ብናየው በጣም ኖይዞች አሉ፣ የሚረብሹ ኖይዞች አሉ እና ኮንሰንትሬት ለማድረግ ትንሽ እንቸገርበት ጊዜ ነበረ። እሱ ነገር ቀንሶልናል። እዚህ ጋር ኮንሰንትሬት ሆነን የወርክ ኤፊሺየንሲያችንም ጨምሮልናል ማለት ይችላል እና አይሲቲ ፓርክ መገኘታችን ለእኛ እድለኝነት ነው። በጣም የተመጣጠነ እና በቂ የሆነ የኃይል አቅርቦት፣ የተፋሰስ የጎርፍ ተፋሰስ፣ የስዌሬጅ ተፋሰሶች አቅርቦት የተሟላለት ቦታ ዴቨሎፕድ የሆነ የዳታ ሴንተር አመቺ የሆነ ቦታ ነው የወሰድነው ከአይቲ ፓርክ በሊዝ። ቅጥር ግቢ ያለው በጣም ጠንካራ የሆነ የጥበቃ ሰርቪስ አለው። እሱን እናገኛለን። መሰረተ ልማቱ የተሟላ ነው። መንገድ አለ፣ ኤሌክትሪክም ዴዲኬትድ ላይኖች አሉ። ኢንተርኔት ኮኔክቲቪቲም ጥሩ ነው። ከዋናው መንገድ ጋር የተገናኘ በመሆኑ ወደ ፓርኩ ለመምጣት በጣም ቀላል ነው። ፓርኩ በጣም ብዙ እድሎችን እያገኘ ነው የሚገኘው። አንዱ በተለይ የጠቅላይ ሚኒስትራችን ኢኒሼቲቭ እና በተለይ አሁን በአሁኑ ሰዓት ስታብሊሽ ተደርጎ ወደ ስራ የተገባው የኤአይ ዩኒቨርሲቲ በዓለም ሁለተኛ በአፍሪካ ደግሞ የመጀመሪያው እዚህ ፓርኩ ጋር መምጣቱ ለፓርኩ ትልቅ እድል ፈጥሯል። በቅርቡ እየተገነባ ያለ ኤአይ ዩኒቨርሲቲ ያለ እዚህ አቅራቢያችን ላይ የሚገኝ ነው። እሱ አጠገብ አካባቢ ላይ መሆናችን ምክንያት ስትራቴጂክ የሆነ ጠቀሜታ አለው ማለት ነው። ፓርኩ እንደ ፓርክ በጣም ትልቅ ግዙፍ የሆነ ኤሪያ ነው የወሰደው። የቴክኖሎጂ ባለሙያዎች ወጣ ብለው አይምሯቸውን የሚያዝናኑበት፣ ፈታ የሚያደርጉበት ነፋሻማ የሆነ በጣም ደስ የሚል አካባቢ ላይ ነው የመጣ ነው ማለት ነው እና እነዚህን ጥቅሞች አግኝተናል ማለት ነው እዚህ በመገኘታችን። አይሲቲ ፓርክ ውስጥ ብዙ የተለያዩ ቴክኖሎጂ ካምፓኒዎች አሉ። እኛና መሰል ድርጅቶች የሀገራችን የቴክኖሎጂ ተስፋ ወደፊት ለማሳደግ ጥሩ የሆነ ጅማሮ ላይ ያለ ነው። የተለያዩ ኢንተርናሽናል ከሚባሉ ድርጅቶች ጋር ለሀገር የሚጠቅም ብዙ ስራዎችን እየሰራንና ተስፋውን በዛ መጠን ለማሳደግ ተጨማሪ እንቅስቃሴ እያደረግን ያለ ነው። በጣም በርካታ የሰው ኃይል አቅም አለ። በተለይ በየአመቱ የሚፈጠረው ወጣት ከዩኒቨርሲቲ የሚመረቀው ወጣት በቴክኖሎጂ አስፔክት ስንመለከት በመቶ ሺዎች የሚቆጠር ወጣት በየአመቱ ከዩኒቨርሲቲዎች ይመረቃል። ይህን አቅም መጠቀም መቻል አለብን። ለዚህ ትልቁ ፈጠራን ማበረታታት፣ በተለይ ስታርታፕ የምንለውን ሴክተር በደንብ ማበረታታት፣ ሰዎች ሀሳብ ኑሯቸው
የተሻለ ምርጥ አይዲያ ይኖሯቸው ግን ያን ኢምፕሊመንት ለማድረግ ወርክ ስፔስ የሚፈልጉ የኢንቨስትመንት ካፒታል የሚፈልጉ ሰፖርት የሚያደርጋቸው ኮች የሚያደርጋቸው የሚፈልጉትን እነዚህን እንደ ፓርክ ኮሌክት በማድረግ ሀሳባቸውን እዚህ መጥቶ ወደ ኢንዱስትሪ እንዲቀየር ከማድረግ ረገድ በደንብ እየደገፈ እየሰራ የሚገኝበትና በተለይ በቀጣይ ደግሞ በአግሬሲቭሊ ወደ ስራ የሚገባበትን ወይም ፕላን አድርጎ ፖሊሲዎችንም ቀርጾ ወደ ስራ እየገባ ነው የምንገኝበት። አይሲቲ ፓርክ እንግዲህ ኢትዮጵያ የጀመረችውን ዲጂታል ኢኮኖሚ እውን የሚያደርጉ የተለያዩ ተቋማትን ይዘው እየሰራ ይገኛል። በቀጣይም ደግሞ በተለያዩ የቴክኖሎጂ ዘርፎች በማልማት ሶፍትዌሮችን በማበልጸግ እንዲሁም ደግሞ የተለያዩ የቴክኖሎጂ ውጤቶችን በማምረት ለሚሰማሩ ባለሀብቶች በሩ ክፍት ነው። ኢትዮጵያ የጀመረችውን ዲጂታል ኢኮኖሚ እውን እንዲሆኑ 24 ሰዓት ለ7 ቀን እየሰራ ይገኛል። ተመልካቾቻችን እኛም በአይሲቲ ፓርክ የነበረን ቆይታ ይህን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ሰላም ሁኑ።